ይሄ ልጅ አብርሽም ጋር ሩታም ጋር ሆኖ ይሄ ልዑሌን ማለት ነው እዛ ሆኖ ከሚጨቆን ወይ ደግሞ በስነ ስርዓት ማደግ ስላልቻለ የስነ ልቦና ጉዳት ስለሚያመጣ እንደዚህ አይነት ነገር ወይ በስነ ስርዓት እሷ ልጇን ማሳደግ አልቻለችም እና እኛው ራሳችን እናሳድገዋለን ስላሉን ይህንን ነገር ለሩታ ልንነግራት እና ደግሞ ከተስማማችልን በስነ ስርዓት በፍቅር የምትስማማልን ከሆነ ልጁን ይዘን ለመሄድ ነው ዛሬ አመጣጣችን። ሰው መሳይ ሾካኮች እንደምን አላችሁ መቼም አትጠፉ። ሰላም ሰላም፣ ጤና ይስጥልን። እንዴት አመሻችሁ? ይህ አብርሽ ቲዩብ ነው አለው የፈጠረኝ ይመስገን። እንግዲህ ውድ ቤተሰቦቻችን ሰው መሳይ ሾካካ አለ። እውነቱን ነው። እንግዲህ አሁን ባለንበት በዚህ ሲቹዌሽን፣ አሁን ባለንበት በዚህ ዘመን አንቺ እናቱ ለልጅሽ ለማደጉ ጸርነሽ፣ አንቺ ልጅሽን ማሳደግ አልቻልሽም፣ አንቺ ልጅሽን መንከባከብ አልቻልሽም። ምናልባት ልጅሽን መንከባከብ ልብሱን ማልበስ፣ ማጠጣት፣ ማብላት መስሎች ሊሆን ይችላል። ነገር ግን አንቺ እናቱ ስነ ልቦናዊ ጉዳት አደረሽበት ተባለች። ማ ሩታ ከነማ ከዴቭና ከቡዜ። እንዲህ ምንድን ነው? እኔ እኮ ግራ። ለማንኛውም ውድ ቤተሰቦቻችን እስቲ ቪዲዮን አይተን ከናካችን ከአብርሽም ተወስዶ ሀያቱ ጋር ማደግ እንዳለበት ልንነግርሽ እና ደግሞ የሚሻለውም ያ እንደሆነ ልናስረዳሽ ነው ዛሬ ከቡዜ ጋር የመጣ ነው። ምክንያቱም ለምንድን ነው የትም ሊሄድም አይችልም። ማንንም አያሰቃየውም። የልጅን ስቃይ እኔ ሰቃይለታል። ሲጀመር አይሰቃየም። የምን ስቃይ ነው የምታወሩት? ቡዜ ስቃይ ላይ ሲቀጥል ደግሞ አይ ቲንክ እናት ነሽ አይደለ? የእናትነት ስሜቱ መቼም ጠፍቶሽ አይመስለኝም። አንተም ብትሆን ዴቭ ልጅ አለች አይደል? አሁን ይኸውልሽ አንቺ ማሳደግ ከቻልሽ አሳድጊ። አይ ስትይ ደግሞ ስጭኝ። ሀያቱ ጋር ይደግ። አልበለዚያ ዝም ብለሽ ጥንቅር ውስጥ አስገብተሽ ልጁን የማይሆን ውስጥ አታስገቢው። በንጹህ ማንነት ይደግበት። እናት አጨረሳችሁ ምንጭጮች ናችሁ ገና። እንግዲህ ውድ ቤተሰቦቻችን ማሳደግ ከቻልሽ አሳድጊው፣ ካልሆነ ደግሞ ለእኛ ስጪን አሏት። እኔ በጣም ነው ግርም ያለኝ ቤተሰቦቻችን። አሁን አንድ እናት ለሆነች እናት ይህ ንግግር ምንኛ ልብን ይጎዳል፣ ምንኛ ያሳምማል፣ ምንኛስ ለነዛ ሰዎች ያላትን አመለካከት እንደፈለገች ከዚህ በኋላ ሴራ ብታሴርባቸው፣ እንደፈለገች ባትወዳቸው፣ እንደፈለገች ብትርቃቸው፣ እንደፈለገች ክፉ ናቸው ብትል ማንስ ነው የሚፈርድባት? ጎዝ እንዴ! አሁን እያሉ ያሉት እኮ እናት ለልጇ ጠላት ነች። በፍጹም እናት ለልጇ ሳይኮሎጂካሊ መመገብ ያለባትን የአእምሮ ምገባ በፍጹም ልትመግብ አልቻለችም። ማሳደግ አልችልም የምትይ ከሆነ ልጁን ስጪን። እኔ በጣም ነው የገረመኝ። አሁን የቡዜና የዴቭ ልክ ማጣት፣ መስመር መጣስ በጣም ከበቂ በላይ እዚህ አፍንጫችን ድረስ ደርሷል። ሲቀጥልም ለኦዲየንስ ክብር የላቸውም። ያሉትን ይበሉ እያሉ ቡዜ በተለይ ምንም ብትሉ ግድ የለኝም ምናምን የምትይው ነገር ምንም ብንል ግድ ከሌለሽ ታዲያ ለምንድን ነው በዚህ ልጅ የምትንጨረጨሪው? ታዲያ ምንም ብትሉ ግድ የለኝም አልሽ። ግድ ከሌለሽ እኮ ማድረግ የምትፈልጊውን ነገር ዝም ብለሽ ታደርጊያለሽ። እዚህ ጋር እኛን ሜንሽን ማድረግ አይጠበቅብሽም። ሲቀጥል ጀብድ እንደሚሰራ ሰው፣ ሲቀጥል አንቺ እናት ነኝ ብለሽ እንደምታስቢ አሁን ምን አለች? እኔ ልጆቼን አንቀባረሬ እንዴት እንደማሳደግ ልጆቼን ታውቂያቸዋለሽ ምናምን ብለሽ ሩታ ላይ ልትቀኝባት ሞከርሽ። በመጀመሪያ ደረጃ ሩታ እስካሁን የአንቺ እርዳታ የአንቺ ልጇን በመጠበቅ ውስጥ ኖራ ቢሆን ኖሮ ይሄን የተናገርሽው እጅግ በጣም ትክክል ነበርሽ። ነገር ግን ሩታ እኮ ለልጄ አንሳለው ብላ አይደለም አብርሽን የተከተለችው የነበረው። አብርሽን እኮ ና በይቅርታ ተመለስ፣ ይቅርታ ልበልህ፣ አንተም ደግሞ ከልብህ የነበረውን ስሜት በሙሉ አጽዳና በአዲስ መንገድ ፍቅራችን እንቀጥል ስትል የነበረው ልጇን ማሳደግ ስላልቻለች አለብ ደጋግማ ተናግራለች። ፋይናንሻሊ እኔ በፍጹም ችግር የለብኝም፣ እኔ አባት እንዲሆነው ብቻ አብርሽ ሰላሙን አግኝቶ ከኔ ጋር በሰላም መንገድ እንዲቀጥል ነው የምፈልገው አለች እንጂ ልጅ በፍጹም ልጄን መንከባከብ ልጄን ማሳደግ አቅቶኛል አላለችም። በድንገት የመጡት ልጁ ያለበትን ነባራዊ ሁኔታ ለማየት ነው። ልጁን ሲያዩት በአለባበስም ባለበትም ፊዚካሊ መልካም ይዞታ ላይ ስላለ ትንሽ አሰብ ባደረገችና ልጅን እኮ ልጅ የሚያሰኘው
ወይ ስላለበሽው ወይ ስለመገብሽው ስላበላሽው አይደለም። ሳይኮሎጂካሊ ልጁን እየጎዳሽው ነው አለች ቡዜ። አንቺ በራስሽ ልጁ ፊት ለፊት የምትጮሂው ጭሆት እብድም ጅልም የሚያደርግ ነው። እንኳን ለህፃን ልጅ አይደለም ለትልቅ ሰው እንኳን የማይመች ትልቅ ሰዎች እንኳን ያንቺን ድምፅ ሲሰሙ እንዲህ ክልብንብ ብለው ያንቺን ድምፅ ላለማደማጥ ጆሯቸውን ይዛሉ። ስትናገሪ ጮክ ብለሽ ላውድ ስፒከር ላይ አድርጎ የረሳሽ ማን እንደሆነ አናቅም። ሲቀጥልም ደግሞ አስተያየት ለሚሰጡሽ ሁሌ ትክክል ነኝ ብለሽ ነው የምታስቢው። አንቺ የምታደርጊው እያንዳንዷ እንቅስቃሴሽ ትክክል እንደሆነ ነው እንዲታሰብልሽ የምትፈልጊው። አስተያየት ለሰጡት ሰዎችም ምናልሽ የፈለጉትን ማለት ይችላሉ። በጣም ነው የሚያሳፍረው። የፈለግነውም ማለት እንችላለን። ሲጀመር ምንም ልትይ አትችይም። በመቀጠል ደግሞ እኔ ሩታን ልጅሽን ስጪኝ ማለትሽ ድፍረትሽ ደግሞ እጅግ በጣም በቃ ያሳምማል። ዛሬ ሩታን እንዲህ ተሰምቷት እንድታነባ ይዋት እዚህ ጋር ቤተሰቦቻችን ለሰማ ላዳምጥህ ልረዳህ በሚገባ ልክ ተረዳውክ። አመሰግናለሁ። አያስፈልገኝም። ልጄን መክፈል ያለብኝ መስዋዕትነት ከፍዬ አሳድገዋለሁ። ስለ እናንተ ሀሳቢነት ቴንኪዩ። ምንም ልላችሁ በጣም ነው ማዝነው። አንተ ግን እሺ የራስሽን ፍላጎትና የራስሽን ስሜት ሳይሆን ልጁ የቱ ጋር ይሻላል ትክክለኛ መስመር የሚያድግበት ነገር በቃ ዝም ብለሽ አስቢ። ዝም በይ። ሩታ እዚህ ጋር ያነባችውን እንባ ነገ ጠዋት በእጅ አዙር አንቺ እንደማታነቢው ምንም እርግጠኛ አይደለሽም። ትናንትና አብርሽ ተው እንደዚህ አታድርግ በአንተ ላይ ዞሮ ይደርሳል እያልነው ይኸው ዛሬ ከኤርሜላ ጉልበት ስር እየተፏቀቀ ይቅርታ እየጠየቀ ነው። አሁንም ቢሆን አንቺ ላይ የሚደርስ ምንም ነገር ባይኖር እንኳን ልጅ አለሽ እኮ ወይዘሪት ቡዜ፣ ወይዘሪት አላውቅም። ነገር ግን የምታደርጊው እያንዳንዱ እንቅስቃሴ በጣም ደስ አይልም። በመጀመሪያ አብርሽን የሆነ ነገር አደረግሽው ሄርሜላን ጎዳሻት ብለሽ መጣሽ። ዛሬ ላይ ደግሞ ይህ ነገር አልሳካ ሲልሽ በልዑ ላይ አታክ ልታደርጊያት መጣሽ። አሁን ቆይ እኔ እኮ እዚህ ምድር ላይ የክፋት ጥግ ተብሎ የሚታሰቡ ነገሮች በጠቅላላ አደረግሽ። ነገር ግን ሴንሲቲቭ ደግሞ ልጅ ነው አይደለ? በልጇ መጣችሁበት። ዴቭ ሁለት አይነት አማርኛ ሁሌ ነው የምትናገረው። ምንም አይነት አንተ የማሰላሰል የማገናዘብ ነገሮችን የመረዳት ብቃቱ የለህም። ንግግርህም ደስ አይልም። አንዴ ልጁን ልንወስደው ወደ አያቶቹ ልንወስደው ነው አለ። መለሰና ልጅሽን ልንቀማሽ እኮ አይደለም ይላታል። እንዴ ልጅሽን እንቀማሽ ነው እንጂ ከዚህ ውጭ ሌላ የተለየ አማርኛ ምንም አልሰማሁም እኔ። እንዴ ለምንድን ነው የምትወስዱት? ሩታን አልችልም፣ ፋይናንሻል ያለኝ ገቢ በጣም ዝቅተኛ ሆኗል፣ እኔ አልቻልኩም፣ ልጄን ማሳደግም ተስኖኛል፣ አቅም አጣው ብላችኋለች። እንዴ ለምንድን ነው ስትከበሩ ግን ማትከበሩት? ለምንድን ነው ስርዓት የማይኖራችሁ? ዛሬ ላይ እናንተ አስባችሁ የመጣችሁት ሀሳብ ሩታ ልጇን እንድትሰጥ ብቻ አይደለም። ሩታ የሆነ ሳይኮሎጂካሊ የሆነ ጉዳት እንዲደርስባት እናንተ መተት አድርጋለች፣ ጠንቋይ ጋር ሄዳለች፣ ብዙ ነገር ብላችሁ ልጅቷን ስለልቦናዋ መጉዳት አልቻላችሁ። ዛሬ ላይ ግን ሴንሲቲቭ ፓርቷ ልጇ እንደሆነ ስለምታውቁ በልጇ መጣችሁ። እሷም ደግሞ እንደዚህ አጎንበሳችሁ እንደመጣችሁ አጎንበሳችሁ ጭራችሁ ቆልፋችሁ እንድትወጡ አድርጋለች። እንዴ ለምንድን ነው ስርዓት የማይኖራችሁ? ሁለታችሁም ልጅ አላችሁ ተብሏል አይደለ? የልጅንም ፍቅር እኛ እኮ አብርሽ ከሩታ ጋር እንዲመለስ ስንል የነበረው ልጁ የእናቱንም የአባቱንም ፍቅር እንዲያገኝ እንጂ ሩታ በቃ ባል አታገኝም ከዚህ በኋላ ብቸኛ ተስፋዋ አብርሃምና አብርሃም ነው። ስለዚህ አብርሃም ከህይወቷ ከወጣ በቃ በፍጹም ሩታ ባል የሚባል በህይወቷ አይመጣም ብለን እኮ አይደለም። ልጅ ያለ ቤተሰብ እንዳያድግ ልጅ የአባትና የእናቱን ጠረን እያገኘ እንዲያድግ ከመፈለግ እኮ ነው። እናንተ ግን ዞራችሁ መታችሁ አሁንም ከሩታ እጅ ፈልቅቃችሁ ለመውሰድ እርግጠኛውን የምናገረው አያቶቹም አምጡ አላሉ። ምክንያቱም አያቶቹ እጅግ በጣም ማስመዛዘንና ነገሮችን በጥልቀት ማየት ስለሚችሉ እናንተ ዛሬ ላይ የውስጣችሁን ሀሳብ ፍላጎት እዚህ ላይ መታችሁ አልጸባረቃችሁት። አይምሰላችሁ። ይህንን ቪዲዮ አብርሽ ሲያየው ለእናንተ ያለው አመለካከት በጣም ነው የሚቀንሰው። እንደውም አብርሽና ሩታን የበለጠ ልታስተሳስሯቸው የሆነ መንገድ ሞከራችሁ። እናንተ በመጥፎ ጎን አሰባችሁት ቢሆንም አብርሽ ግን እንደሚታዘባችሁና እንደሚያዝንባችሁ እንዳረሱ። ምክንያቱም ሩታን ከልብ ውስጥ አላስወጣም። ሲቀጥልም ደግሞ በአንድም በተዘዋዋሪ መንገድ በደስታም በሐዘንም በማስለቀስም በማሳቅም ሁኔታ ውስጥ ሆኖ
ሩታን ሊያየት የሚፈልገው ይሄ ልጅ እያማካኘ ነው። ሲቀጥልም ሩታ ለዚህ ልጅ ስትል መውደቅ የሌለባት እግር ላይ ወድቃለች። አንገቷን መድፋት በማይገባት ቦታ ላይ ደርታለች። አብርሽ ወንድማችሁ እንጢባጨቤ እንዲጫወትባት ይሄ ልጅ ስላለ ነው። ለልጇ ስትል ብዙ ነገር ሆናለች። ይቅርታን ጠይቃለች። እናንተ ገላምጣችኋታል፣ ገፍታችኋታል፣ ብዙ ነገር ብላችኋታል። አብርሽም እየተመላለሰ እየመጣ የካዳት ደግማ ይቅርታ አድርጋለታለች። ለምን? ለልዑል ለልጇ ስትል። እናንተ እንዴት ነው ግን የቻላችሁበት ማስመሰልን? እንዴት ነው? እኔ በፍጹም የማልቀበለው ከእናት በላይ በፍጹም ማንም ስለ እኔ ሊያስብልኝ አይችልም። ከእናቴ በላይ ማንም እንደፈለገች አድርጋ ታሳድገኝ፣ እንደፈለገች አድርጋ አስርባ እየጎዳችኝ፣ እየቆንጠጠችኝ፣ እየገረፈችኝ፣ እያላጋችኝ እናቴ ታሳድገኝ። እምዬ ሞገሴ ነሽ እምዬ እናቴ የኪቦቴ ጥላ የዘጠኝ ወር ቤቴ ክፉሽን አልስማማ እስከለተ ሞቴ ክፉሽን አልስማው እንደፈለገ እያጣች ውጪ ወታ አቅፋኝ በውርጩ በዝናቡ በብርዱ በፀሐዩ በግለቱ በእንፋሎቱ በየትኛውም ስሜት ውስጥ አብራኝ ትሁን እምዬ እናቴ። በማዘኑም በደስታውም በማግኘቱም በማጣቱም በመራቡም በየትኛውም ስሜት ውስጥ አብሬያት መሆን እፈልጋለሁ። ከማን ጋር? ከምዬ ጋር፣ ከእናቴ ጋር። ምንም ደሳሳ ቢሆን ምንም ጥሬ ቆሎ እየቆረጠመን ብንበላ የጎረቤት ጮማ አታሎኝ ጥያት የሄድኩ ቀን ያኔ እግዚአብሔር ይፍረድብኝ። ምንም ብትሆን እምዬ እናቴ፣ እናትን የመሰለ እዚህ ምድር ላይ ማን አለ? ከእናቴ በስተቀር ማን ግድ ሊለው ስለኔ ጤና መሆን፣ ስለኔ በደመነፍስ የሆነ ስሜት ሲሰማኝ፣ ስታመም፣ ሲርበኝ፣ ሲጠማኝ፣ ሰዎች ሲክዱኝ፣ ሳዝን፣ ሳለቅስ፣ ስወድቅ፣ ስነሳ በእያንዳንዱ ስሜት ውስጥ ደመነፍሷ የሚነግራት ከሷ ነጥላችሁ ወዴት? ከማንም ጋር ትወሰዱኝ እናቴን። እንዴት አስባችሁት ነው እናንተ? በየትኛውም ስሜት ውስጥ ሆና እናቱ ትሻለዋለች። ግልጹና ግልጹ ይሄ ነው። እየራባኝ እኮ አልኳችሁ። እኔ እርግጠኛ ሆኜ የምነግራችሁ ለልጅ ይህ ስሜት ነው የሚሰማው። በየትኛውም ስሜት ውስጥ ሆኖ እናቱን መካድ አይፈልግም። እኔ የትኛውንም አይነት ታሪክ ላመጣላችሁ እችላለሁ። ለጥጋብ ብሎ፣ ለተድላ ብሎ፣ ለደስታ ብሎ፣ ለሆዱ ብሎ እናቱን ጥሎ የሄደ አንድም ልጅ በተለይ እኔ እንጃ አላቅም። ልጅ እኔ እናቱን ጥሎ እኔ እንጃ፣ በፍጹም ይሄ ነገር አይሆንም። ዛሬ ላይ ሆን ብላችሁ ሩታን ለማሸማቀቅ ለማናደድ ይህንን ነገር ተጠቅማችሁ ይሁን እንጂ በፍጹም ከሩታ የተሻለ ልጇን ሊያሳድግ የሚችል ማንም አለ ብዬ አላስብም። ማን እንደምዬ፣ ማን እንደ እናት እንዴት አድርጋችሁ ብታስቡት ነው? እንዴት የተንሸዋረረ ጭንቅላት ቢኖራችሁ ነው ይህንን ሀሳብ አስባችሁ ቤተሰቦቻችሁ ያላሰቡትን ያላቀዱትን ሀሳብ አምጥታችሁ እዚህ ጋችን ልጅ በአደባባይ የምታሸማቅቋት? የምር ምናልባት ይሄ ልጅ አፍ ፈቶ ቢናገር ይላችሁ ነበረ፣ በፍጹም ከእናቴ ቅፍ መውጣት አልፈልግም፣ የእናቴን ጠረን በፍጹም አጥቼ መኖር አልፈልግም፣ የትኛውም ተድላ እኔን አያማልለኝም፣ እናቴ እስከ ጭቅጭቋ እስከ ቁንጥጫ እሷ እምዬ ትሻለኛለች ነበር የሚላችሁ። ለምን? እናት ምንጊዜም እናት ነች። እናት ልትተካም ማትችል በየትኛውም ስሌት ውስጥ ሆና ብታብድ፣ ብትነሳ፣ ብትፈርጥ፣ ብትወድቅ፣ ቢርባት፣ ቢጠማት፣ ብታዝን፣ ብታስከፋት፣ ብታስለቀሳት፣ ብታስነባት፣ በየትኛውም ስሜት እኮ እናት ልጅ ላይ በፍጹም ተስፋ አትቆርጥም። እንዲህ ልጅም እኮ እናት ላይ ተስፋ አይቆርጥም።
እንደፈለገች አድርጋ ብታስርበው ብጭቅጭቀው ጭቅጭቅ ውስጥ አስገብታ እሳት ውስጥ ብከተው ከእናቴ ውጪ ወደ ውጪ ማን እንደምዬ እንዴት አስበሽው ነው? እንዴት አንቺ ዛሬ ላይ ይሄ ሁሉ እናቱን እየጨቀጨቅሽ እናቱን እያስለቀሽ ባልዋለችበት ውላለች እያላችሁ እያስለቀሳችኋት ይሄ ሁሉ ስታደርጊ ምን ነው የልዑል ስነ ልቦና ይጎዳል አላልሽም? ምን ነው ይሄ ልጅ እናቱ ባለቀሰች ቁጥር ልቡ ይረበሻል አላልሽም? ምን ነው አባቱ ጥሎት በሄደ ሰዓት ተው ሚስትህን አትተው፣ ሚስትህ ስትደሰት ውስጧ ያለው ልጅም አብሮ ይደሰታል። ስታዝን በስሜት የተገናኙ ስለሆኑ ስታዝን ያዝናል፣ ስትናደድ ይናደዳል፣ ስትደሰት ደግሞ ይደሰታል። ተው ይህን ነገር አታድርግ ምን ነው አላላችሁትም? ልጅ እኮ ሆድ ውስጥ ከተጸነሰ ጀምሮ የእናቱን እያንዳንዱ ስነልቦናዊ ሂደት እያንዳንዱን ነገር ሴንስ ያደርጋል። ስትደሰት እኮ ይደሰታል፣ አብሯት ጽንሷ ውስጥ ሆኖ ይደሰታል። ሲከፋት እኮ አብሮ ይከፋዋል። ሲርባትም እኮ እንደዛው ረሃብ ይለዋል። ምን ነው ከእርግዝና ጀምሮ ልጁ እንደዚህ ይሰማዋል። እየሄድክ አትጨቅጭቃት፣ በላዩ ላይ ሌላ ሴት አታምጣባት፣ አትደራርብባት። ምን ነው አላላችሁም? አያችሁ፣ አለማገናዘብ ማለት ይሄ ነው። ምክንያቱም ልጅ ከተጸነሰበት ጊዜ ጀምሮ የእናትን የእያንዳንዱን ስነልቦናዊ ሂደት ይረዳል። በእናት ስሜት ቁጥጥር ስር ነው ያለው ልጅ። ከዛ ቀን ጀምሮ ነበረ እንዳትበሳጭ፣ እንዳትናደድ፣ ተንኮል እንዳይሰራባት እሷ እንዳትሰራ፣ መጥፎ ቦታ እንዳትውል፣ ከመጥፎ ቦታ እንድትመለስ ማድረግ የነበረባችሁ ከዛ ጊዜ ጀምሮ ነበር። ወንድማችሁን ተው፣ ይህ ነገር አይበጅም፣ ልጅህ ላይ ስነ ልቦናዊ ጫና ታደርሳለህ፣ አርፈ ተሰብስበህ ልጅህን ሚስትህን ብለህ አሳድግ፣ ከሚስትህም ጋር ኑር ብላችሁ ያኔ ምነው አልመከራችሁትም? ጃን ምነው ዛሬ ላይ ሩታ የሆነ መንኮሻኮሽ ውስጥ ገባች ብላችሁ ልጇን ማሳደግ አልቻለችም ብላችሁ ለማሳወቅ ሞከራችሁ? ምን ነው ይህ ነገር አብርሽን የሚያስደስተው ይመስላችኋል? ዛሬ እናንተ ያደረጋችሁትን ነገር አብርሽን በጣም ይበል እንኳን ደግ አደረጋችሁ የሚያስብል ይመስላችኋል? ይሄ ማፈሪያነት ነው። ይሄ አለማመዛዘን ነው። ሩታ እኮ እንኳን ለልጇ ለምንድን ነው ክፉ የምታስወሩኝ? ስሟን እየጠራን የምንጠቀም ብዙ አይነት ሰዎች እኮ አለን። እውነቱን እንነጋገር ከተባለ እንኳን አይደለም ለልጇ ለብዙ ሰው መትረፍ የምትችል ሰው እኮ ነች። እንዴ ሳይኮሎጂካሊ ያላችሁ ልጅ ከእናት ተነጥሎ ሲያድግ ከአባት ተነጥሎ ሲያድግ የሚጎዳውን ጉዳት ያክል በጭቅጭቅ ውስጥ ይጎዳል እንዴ? እሺ እናንተ የየትኛው የስነ ልቦና አማካሪዎች ናችሁ? የየትኛው ስነ ህፃን ምናምን አማካሪዎች ናችሁ? ልጅ ከእናትና ከአባቱ ጉያ ሲነጠል የእናቱን ጠረን ሲያጣ የሚጎዳውን ስነ ልቦናዊ ጉዳት እናንተ ምነው አላሰባችሁትም? ጎበዝ ምን ነው እምዬን ሲያጣ የእናቱን ጠረን ሲያጣ እየደባበሰች ፀጉሩን ቅባት የምትቀባው እቅፍ አድርጋ አንገቱን እያሸተተች ልጄ ብላ ከልቧ ፍቅር የምትሰጠው እናቱን ሲያጣ ምን ነው ይሄ ሳይኮሎጂካሊ ጉዳት ይጎዳል አላላችሁ? ዛሬ ላይ ሩታን ማጥቃት፣ ሩታን ማሳዘን፣ ሩታን ማስለቀስ ይህ ለእናንተ ትልቁ ግባችሁ ስለሆነ ይህን ትጠቀሙበታላችሁ። ዛሬ ላይ ሌሎቻችን ምን እንድናስብ ተፈለገ? ሩታ ልጇን በሰላም ማሳደግ አትችልም። ሩታ ለአንድ ልጇ እንኳን መሆን አልቻለችም። ከዚህ ቀደም ልጅሽን አሳድጊ ብዬሽ ነበረ አልሻት እና ምን ነው ልጅን አላሳድግም ማለች? ባይሆን ወንድማችሁን ተቆጡት። በሌለችበት እየሰረቀ እየወሰደ ከማንም ሴት ጋር የሚያስተዋውቀው እየወሰደ ከማንም ከመጡ ዛሬ ሁለተኛ ሶስተኛ ከመጡ ሴቶች ጋር 2 ቀን 3 ቀን የሚያሳድረውን ልጃችሁን ተቆጡት። የእናቱን ጠረን ነፍጎ 2 ቀን 3 ቀን አሳድሮ የመለሰውን ልጅ አባቱን ተቆጡት። ወንድማችሁ ምን ነው ዘለላችሁት? ምን ነው ለሩታ ጊዜ ሲሆን በዚህ ልክ ተንጨራጨራችሁ? በጣም ነው የሚያሳፍረው። ማርያምን ይቅርታ ቤተሰቦች፣ እኔ በጣም ነው የደበረኝ። ማርያምን እኔ የሰው ልጅ ይወርዳል ማለት በአስተሳሰብ የተወሰነ ይወርዳል፣ ቂመኛ ክፋተኛ ይሆናል። ነገር ግን ደግሞ ጊዜ እየጠበቀ ታይሚንግ ጠብቆ ሊያጠቃችሁ የሚመጣ ሰው ያስጠላል። አሁን እች ልጅ
በእንደዚህ አይነት ስሜት ውስጥ ማንባቷን መፈለግ ማለት ምን ማለት ነው? እርግጠኛ ነኝ ይህን ቪዲዮ የምትመለከቱ ሰዎች ሩታን የማትወዳት ሰዎች ብትሆኑ እንኳን እናት የሆናችሁ ካላችሁ ልጅ ያላችሁ ካላችሁ የሩታን ስሜት ዛሬ ትገነዘቡበታላችሁ። ለምን እንደጠላቻቸው ለምን በዚህ ልክ እንደምትበሳጭባቸው ይገባችኋል። እስከምን ድረስ እንደሚያስቡ ታውቃየው ተመልከቱ እስቲ እናንተ ልጃችሁ እንኳን ይኸው አሁን ተነጥሏችሁ ምን ያህል በልጅ ናፍቆት ውስጥ እንዳላችሁ ታውቃላችሁ። የልጅን ፍቅር የወለድ ያውቀዋል እኮ አይደለም አብሮ አንድ አየር እየተነፈሱ አይደለም እኮ ባህር ማዶ ድረስ እኮ ተሆኖ እኮ በቃ ልጅ ናፍቀኝ ተብሎ ይመጣል እኮ። እውነት እናንተ እናታችሁ እናንተ ላይ ስለተጨቃጨቀች ጥላችኋል ሄዳችኋል? እናት እኮ በደስታ ጊዜ ብቻ የምትፈለግ እኮ አይደለችም። እናት እኮ እስከ ሙሉ ጉለቷ እስከ ሙሉ ኩስምን ማለቷ እናት ብቻ መሆኗ ስሟ በቂ ነው። እናት መባሏ ብቻ ስሟ መጠሪያዋ እኮ በቂ ነው። ምን ነው በዚህ ልክ የልጅን ጣም አናቅም አላችሁ? እኛ ብቻ ነው የምናስበው አላችሁ? ምን ነው ለልዑል ከሩታ በላይ ቡዜና ዴቭ አሰቡ? አይገርምም? በጣም ነው እኮ የሚያሳፍረው። እንዴት አስባችሁት ነው? በምን አይነት የሂሳባዊ ቀመር መጥቶላችሁ ነው? እንኳን የሰው ልጅ አይደለም እኮ ድመት እንኳን ልጇን ሲነኩባት እኮ ትቀየራለች። የጎሿን ታሪክ ታውቃላችሁ አይደለ? እናት ለልጇ ስትል እንዲህ አንጠልጥላው እቅፍ አድርጋ ለውጭ ድርጅት ስጪ ስትባል አልሰጥም ብላ በብርድ በውርጭ ወጥታ ልጇን እቅፍ አድርጋ ስለ ማርያም ስለ መብርሃን እያለች እየለመነች እኮ ልጇን ታበላለች። ልጅም ደግሞ ይህን ነው የሚፈልገው፣ ከእናቱ እቅፍ ውስጥ ሆኖ እየለመነ መብላትን። እናቱን በፍጹም ማጣት አይፈልግም። እናት ምንጊዜም እናት ነች። እሷን ሊተካ የሚችል እዚህ ምድር ላይ ከድንግል ማርያም በስተቀር ማንም የለም። ሲጀመር እኔ እናትነትን በምን መንገድ ተረታችሁት እንደሆነ አላውቅም። እናትነትን በምን እንደተነትናችሁት በምን ተግባብታችሁ ገብቷችሁ ዛሬ ላይ መታችሁ እንዴ? የሆነ እኮ ልብሷን አይደለም እኮ እንውሰድ ያላችሁት፣ የሆነ ጌጣጌጧን ወርቋን ምናምን አይደለም እኮ አምጪ ያላችኋት፣ በምንም የማይተካ ውድ ልጇን የበኩር ልጇን እኮ አምጪ እንውሰደው ያላችኋት እንዴ? ብትፈልግማ እኮ እናትና አባት እኮ እሷም አላት። አንቺ ምን ሆነች ነው? ብትፈልግ ባትችል እኔ ልጄን እየተጨቃጨቅኩ ነው እያሳመምኩት ነው እየተጎዳ ነው ብትል እኮ እሷም እኮ እናትና አባት አላት ጎበዝ፣ በዛ መውሰድ ትችላለች። ደከመኝ፣ ማሳደግ አቃተኝ፣ እኔ የራሴን ላይፍ መምራት አልቻልኩም፣ ልጄን ስል ወደኋላ ቀረው፣ ከጓደኞቼ በታች ሆንኩኝ፣ ልጄን ጥዬ መውጣት ስለማልችል ጓደኞቼን ማግኘት አቃተኝ፣ መዝናናት አቃተኝ፣ መጨፈር አቃተኝ፣ ማተራመስ አቃተኝ ብላ ቢሆን እኮ እሷም እናትና አባት አላት ወስዳ መስጠት ትችላለች። ግን የመጀመሪያ ልጇ ነው። በምን አይነት ህመም ውስጥ እንዳገኘችው ታውቋለች። ሲጀመር በጣም ከምትወደው ልጅ ነው የወለደችው እኮ፣ በጣም ከምታፈቅረው፣ እንዲህ የገፋት፣ እንዲህ ያበሳጫት፣ እንዲህ ያስቀየማት፣ በፍጹም ከህይወቱ አልወጣም ብላ የሙጥኝ ብላ ኋላ የተከተለችው ያለው እጅግ በጣም ስለምታፈቅረው ለሱ ቦታ ስላላት ነው እኮ። እንዴ እንዲሁ በዋዛ ፈዛዛ እኮ አይደለም ልጁ የተገኘው፣ ወይም ደግሞ በድንገት በስተት በአንድ ቀን ያልጋ ስተት እኮ የተገኘ ልጅ ምናምን አስመሰላችሁት። እንደዛ እንኳን የሆነ እናት አልፈልገውም ይሄ ልጅ እንዲወለድ አልፈልግም እንደተወለደ ለማደጎ ሰጣለሁ እያለች እንኳን ከሆዷ ከወጣ አይኑን ካየችው በኋላ እንኳን ለአንድ ሰው እንኳን ማስነካት አትፈልግም እኮ እናት። ይህን ልጅ እኮ የወለደችው ሳትፈልግ ተደፍራ ምናምን አይደለም፣ ፈልጋ አሳድጋለሁ ብላ እናት መሆን አምሮኛል፣ እናት መሆን እችላለሁ፣ ደረሻለሁ ብላ ነው የወለደችው። እና በግድ ቤተሰቦቿ ከዳሯት አሊያም እናንተ በግድ አንቃችሁ ተጠልፋ ምናምን ከገባችሁ ባለው አይደለም የወለደችው እኮ ልጅ። እጅግ በጣም ክብር ላላት ለምትወደው ለሱ ስትል ቤተሰቦቿን ጥላ ጠፍታ በጨለማ ተንከራታ በማታውቀው ሀገር ውስጥ እሱን ተከትላ ሄዳ አፍቅራ ወዳው ተሰዳለት ባገባችሁ ባሏ እኮ ነው የወለደችው። አባቱ እኮ አብርሃም ነው። በጣም ከዚህ ቀደም ይዋደዱ የነበሩ ሩታና አብርሃም የወለዱት ልጅ እኮ ነው። ከዚህ ቀደም የፍቅር ተምሳሌቶች ናቸው ተብለው የፍቅር ውሃ ልኮች ተብለው እኮ ሲነገርላቸው የነበሩ ሁለት ጥንዶች፣ ድንቅ ጥንዶች አብርሽና ሩታ ከሚባሉ
በጣም የልጅ አዋቂ ከነበሩ ድንቅ ልጆች የተወለደ ልጅ እኮ ነው ይሄ። እንዴት ብታስቡት ነው? ዴቭም ቡዜም እናንተ እስቲ ለምን ልጃችሁን ወስዳችሁ ለአያቱ አሰጡም? ለምን እናንተ እኮ ልጃችሁ ፊት ባትጨቃጨቁም እኮ እናንተ የምትጨቃጨቁትን ጭቅጭቅ ራሱ ልጃችሁ በሶሻል ሚዲያ ዘመን ነው ያያል። እናንተም ጨቅጫቃ ናችሁ። እናንተም ክፉ ሴራ ትሰራላችሁ። ስንት ነገር ታበላሻላችሁ። ይህንን ቪዲዮ እኮ ልጃችሁም ያያል። ለጭንቅላቱ ጥሩ ስላልሆነ ከዚህ ያደርጉት። ምን ነው ልዑል ብቻ ሆነ? በዚህ ነገር አብርሽ ደስተኛ የሚሆን ይመስላችኋል? በፍጹም ደስተኛ አይሆንም። እመኑኝ ውድ ቤተሰቦቻችን፣ በዚህ ጉዳይ ላይ ሌላ መዘዝ ነው የሚያመጡት። ሩታ ዛሬ ላለቀሰችው ልጅሽን እንወስድብሻለን ብላችሁ ላሸማቀቃችኋት ነገር ዋጋ ትከፍሉበታላችሁ። እንዲህ ማን እንደምዬ እናንተ እንዲህ የእናትነት ትርጉሙ ገብቷችኋል? እናትነት ትርጉሙ ገብቷችኋል? ምን አለች ሩታ እዚህ ጋር? የምፈልገው ነገር በልጄ ጉዳይ ከመጣችሁ ጭራሽ አታቆኝም፣ አንታወቅም። እሺ እንድታስቡትም እንድትፈልጉ ማነው እንድታስቡት። ከዚህ በኋላ በልጄ ጉዳይ ከመጣችሁ አታውቁኝም። በቃ ይህችን ሩታን የምንፈልጋት እችኛዋ ጀግኗን ሩታን የምንፈልገው እኛ። ከዚህ በኋላ በልጄ ጉዳይ ከመጣችሁ አታውቁኝም። እቺ አዛኟ ሩታ፣ እቺ አብርሽን እየተከተለች አብርሽ ማረኝ የምትለዋን ሩታ አይደለም የምታገኙት። ነብር ነው የሚያደርጋት። ነብር እንዲህ ነው በቃ። ከዚህ በኋላ የማትቋቋሟት አይነት ልጅ ነው የምትሆንባችሁ። ምክንያቱም ማንነታችሁን አየች። ማን ምን እንደሆናችሁ ተረዳች። ማን ምን እንደሚያስብ አወቀች። የፈለገ ነገር ነገ ጠዋት እኛ እናንተ ነገ ጠዋት ታርቃችሁ አብራችሁ እንደምትሆኑ ቤተሰብ እንደመሰረቱ እናውቃለን። ነገር ግን እዚህ ጋር አንድ ቀንም ቢሆን ሩታ እንድትጎዳና እንድታዝን አንፈልግም። ዛሬ ላይ ደግሞ በደካማ ጎኗ በልጇ መጣችሁ። ነገ ጠዋት ደግሞ ምን እንደምትሸርቡላትና ምን እንደምታቀዱላት አይታወቅም። እና ይህንን ነገር ከአእምሯችሁ አስወጡ። ደግማችሁ በልጇ አትምጡባት። ከፈለጋችሁ አብርሽን አጣሽ፣ አብርሽ ከህይወትሽ ወጣ፣ አብርሽ ዳግመኛ ወደ አንቺ አይመጣም፣ ሄርሜላ መረጠ፣ ለሄርሜላ ስሜት አለው፣ ሄርሜላን ሲል ሲቃሽ ነው የሚያድረው፣ ከሄርሜላ ውጭ ህይወት የለውም በሉ፣ መብታችሁ ነው። ግን የአብራኳ ክፋይ ከሆነው ብላ አመጣ ከወለደችው የመጀመሪያ ልጇ በልዑሌ አትምጡባት። ይህ የመጨረሻ የሩታ ማስጠንቀቂያ ነው ብዬ አስባለሁ። የማታቋትን ሩታን ታያቷላችሁ ብላችኋለች። ደግሞ ታቋታላችሁ እንዴት አድርጋ ዋጋ እንደምታስከፍላችሁ። ለማንኛውም ውድ ቤተሰቦቻችን እጅግ በጣም አመሰግናለሁ። አንዳንድ ስሜታዊ ሆኜ ያለፍኳቸው መስመሮች ካሉ አንዳንድ ጊዜ እንዴት ነው በንግግር መሀል ሰዎችን ማስቀየም ይኖራል አይደለ? ምናልባት ንግግሬ እናንተን ማስቀይሞ ከሆነ ከአንተ ይህን አንጠብቅም የሚባል ነገር አድርጌ ከሆነ እናንተን በጣም ይቅርታ ጠይቃለሁ። በጣም ስለተናደድኩ ነው። የሰው ልጅ ሲናደድ የሚናገረውን አቅም በጣም ወዳቸዋለሁ። ፍቅር ያሸንፋል። ዋላቭ ሩታ ምንጊዜም ከጎንሽ ነን። ሩታን በፍጹም ሰፖርት ከማድረግ ወደኋላ አንልም። ፍቅር ያሸንፋል። ዋላቭ